የግዕዝ ቋንቋ በአማራ ክልል ስርዓተ ትምህርት ውስጥ መካተቱ ያስነሳው ተቃውሞ አሁንም እንደቀጠለ ነው። የአማራ ክልል ትምህርት ቢሮ ጥንታዊ የግዕዝ ቋንቋ በአንደኛ ደረጃ ትምህርት ቤቶች እንዲማሩ መወሰኑን የተቃወሙ የእስልምና ሃይማኖት መሪዎች ውሳኔው ቋንቋውን ለማስተማር ሳይሆን የሌሎች እምነትን ባህልና እሴት ለማስተማር ነው ሲሉ የደሴ ከተማና ኮምቦልቻ ከተማ እስልምና ጉዳዮች ቅሬታቸውን በደብዳቤ ለአማራ ክልል ትምህርት ቢሮ አቅርበዋል። በአማራ ክልል ትምህርት ቢሮ በአዲሱ የትምህርት ዘመን የግዕዝ ቋንቋ ትምህርትን በአንደኛና በመካከለኛ ሁለተኛ ደረጃ ትምህርት ቤቶች ከ3ኛ ክፍል ጀምሮ እንደ አንድ የትምህርት አይነት እንዲሰጥ መወሰኑን እንቃወማለን ያሉ የደሴና ኮምቦልቻ ደቡብ ወሎ ዞን እስልምና ጉዳዮች ምክር ቤት ቅሬታቸውን ነው ለክልሉ ትምህርት ቢሮ ያቀረቡት። አስተያየታቸውን ለDW የሰጡት የኮምቦልቻ ከተማ እስልምና ጉዳዮች ምክር ቤት የምሁራን ተጠሪ የሆኑት አቶ አሊ ሰይድም የግዕዝ ትምህርት ጥንታዊነትን ጠቅሰው የግዕዝ ትምህርትን ለዓለማዊ ትምህርት ለማዋል በርካታ መሻሻሎች ያስፈልጉታል ይላሉ። አሁን ወደ ዓለማዊ ትምህርት ስርዓት ማምጣት ከተፈለገ ቋንቋው ብዙ መሻሻሎች ያስፈልጉታል፣ ብዙ የሚሰሩ ቅድመ ሁኔታዎች መኖርም አለባቸው ብለዋል። የግዕዝ ቋንቋን በቀጥታ ወደ ዓለማዊ ትምህርት ብናመጣው መንፈሳዊ ገጽታውን ይዞ የሚመጣ ከመሆኑ አንጻር የእስልምና እምነት ተከታዮች ለመማር ይቸገራሉ ብለዋል። ለማስተማሪያነት የተዘጋጁ መጽሐፎች ሃይማኖታዊ ይዘት ያላቸው ናቸው የሚሉት የደሴ ከተማ እስልምና ጉዳዮች ምክር ቤት ዋና ጸሐፊ አቶ ኡስማን ሁሴን የግዕዝ ቋንቋ ትምህርት ከ3ኛ ክፍል ከመጀመር ይልቅ በከፍተኛ ትምህርት ተቋማት ላይ ቢገደብ የሚል አስተያየትም ይሰጣሉ። መጽሐፍቶቹ አብዛኛው ትርጉማቸው ከእምነት ጋር የተያዙ ናቸው። ይህንን ትምህርት ደግሞ ለልጆቻችን ሊማሩ ይገባሉ የሚል ጥያቄም አንስተዋል። ትምህርት አይሰጥ ሲባል በዩኒቨርሲቲ ደረጃ እየተሰጠ ነው። ለምርምርና ጥናት ያንን አልተቃወምንም። ሕጻናት ልጆቻችን ግን ይህንን ሊማሩ አይገባም ሲሉ ጥያቄያቸውን የደሴና ኮምቦልቻ ከተማ እስልምና ጉዳዮች ምክር ቤት በደብዳቤ ጽፈዋል። የእስልምና ጉዳዮች ምክር ቤት ያቀረቧቸው ጥያቄዎች ሃይማኖትን ከመጠበቅ አንጻርና በትምህርት ላይ ሃይማኖታዊ ተጽዕኖ ሊደረግ አይገባም በማለት ነው ይላሉ አቶ አሊ ሰይድ። ሃይማኖትን ከመጠበቅ ዓለማዊነትን ከማስጠበቅ አንጻር ትምህርት ቤት ውስጥ የሚሰጡ ትምህርቶችን ከሃይማኖት ነክ ትምህርቶች ያገለሉ መሆን አለባቸው ሲሉ ነው ጥያቄያቸውን ያቀረቡት። አማራ ክልል ትምህርት ቢሮ በተገኘ መረጃም በ2017 ዓ.ም የግዕዝ ቋንቋ ትምህርት የአማራ ክልል ትምህርት ቢሮ በ16 ዞኖች በተመረጡ ትምህርት ቤቶች ውስጥ ሲሰጥ ቆይቷል። ትምህርት ከተሰጣቸው ወረዳዎች መካከል ደግሞ የአማራ ሳይንት ወረዳ አንዱ ነው። በሙከራ ደረጃ በሁለት ትምህርት ቤቶች የግዕዝ ትምህርት መሰጠቱን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ትእዛዙ አድማሱ ገልጸዋል። እንደ ወረዳ በሁለት ትምህርት ቤቶች ላይ ለመስጠት በማኔጅመንት ወስነን ትድባብ ማርያምና አጅባር አንደኛና ሁለተኛ ደረጃ ትምህርት ቤት እነሱን መርጠን መምህር ቀጥረን አስተምረናል። የደቡብ ወሎ ዞን ትምህርት መምሪያ ኃላፊ አቶ አለምነው አበራ የግዕዝ ትምህርትን ባለፈው ዓመት ፈቃደኛ በሆኑ 7 ወረዳዎች ላይ የተሰጠ መሆኑን ገልጸው አሁን የማህበረሰቡን ጥያቄ ለክልሉ መንግስት አሳውቀናል ብለዋል። ስርዓተ ትምህርት የመቅረጽ መብት የማህበረሰብ ሳይሆን የክልሉ ትምህርት ቢሮ ነው። ዞንና ወረዳ የተሰጠውን ስርዓተ ትምህርት መተግበር እንጂ መቅረጽ አይችልም። ማህበረሰቡ እያነሳ ያለውን ጥያቄ ለክልሉ መንግስት አቅርበናል ሲሉ ለDW ተናግረዋል። የአማራ ክልል ትምህርት ቢሮ ምክትል ኃላፊ የሆኑት ኢየሩስ መንግስቱ አሁን በግዕዝ ቋንቋ ትምህርት አሰጣጥ ዙሪያ ማህበረሰቡ እያነሳ ያለውን ቅሬታ በተመለከተ በቅርቡ መግለጫ እንሰጥበታለን ሲሉ መናገራቸውን DW ዘግቧል።